ሞት መቼም ነበር ተብሎ ያቅ ኢየሱስ ክርስቶስ ግን ሞቼ ነበር አሁን ግን ከዘላለም እስከ ዘላለም ሕያው ነኝ አለ። ሃሌሉያ! ይናገሩ ውለታው የገባቸው፣ ይናገሩ ብርሃን የበራላቸው፣ ይናገሩ የመዳን ዕውቀት የገባቸው፣ ይናገሩ ከሰይጣን እስራት የፈታቸው፣ ይናገሩ የኃጢአት ይቅርታ በደሙ ያገኙ። ይህ የምስራች እግዚአብሔር በኢየሱስ ክርስቶስ ሕይወት ሞትና ትንሣኤ የሰጠንን ደህንነት ለመናገር ያልዳኑትን በእኛ በኩል ነው ኑ የሚለው። እግዚአብሔር በእኛ አማካኝነት ነው ጥሪውን የሚያቀርበው። እግዚአብሔር ታረቁ የሚለው በእኛ በኩል ነው። እናንተ የደህንነት ጥሪውን የምታቀርቡ የእርቅ መልእክተኞች ተነሱ። ጌታ ይባረክ። በእግዚአብሔር ቤት መሆን መታደል፣ ከቅዱሳን ጋር ህብረት ማድረግ መታደል፣ ክቡር የሆነውን የእግዚአብሔርን ቃል መስማት መታደል፣ መዘመር፣ ማምለክ፣ ማገልገል መታደል ነው። በእውነት በዚህ ቤት ያለን ሁላችን እድለኞች ነን። ስሙ የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 20 ያለውን ቃል አንበዋለሁ። እንደዚህ ይላል: ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ርዕሴ ስለ ክርስቶስ መልእክተኞች ነን የሚል ነው። የትርጉሙ መጽሐፍ ቅዱስ እኛ የክርስቶስ አምባሳደሮች ነን ወይም እንደራሴዎች ነን ብሎ ይናገራል። እንግዲህ ሚሽን ወይም ሚስዮን ማለት ምን ማለት የሚለው ነገር፣ ሚስዮን ማለት የላቲን ቃል ሲሆን ትርጉሙም እምነትን ማስፋፋት ማለትም በክርስቶስ ኢየሱስ አምነን የዳንበትን እምነት ማስፋፋት፣ የወንጌል ስርጭት ወይም ወንጌልን ማዳረስ፣ ወንጌልን መስበክ፣ ሐዋርያዊ አዋጅ፣ ቤተ ክርስቲያንን ማስፋፋት ወይም መትከል የሚሉ ጽንሰ ሐሳቦችን የያዘ ነው። ትላንት ደግሞ ፈረንጁ ሲናገር የእግዚአብሔር ተልእኮ፣ የእግዚአብሔር እቅድ ይባላል ሚሽን ማለት እያለን ነበረ። እንግዲህ በዚህ ዓለም የዓለም ብቸኛው ተስፋ ወንጌል ብቻ ነው። ዓለም ብዙ ነገር አላት። ሳይንስ አላት፣ ዕውቀት አላት፣ ቴክኖሎጂ አላት፣ ሀብት አላት፣ ህዝብ አላት፣ ብዙ ፍልስፍና አላት። ነገር ግን ወንጌልን ሊተካ የሚችል አንዳች ነገር የለም። ሰው ሁሉ ነገር ቢኖረው ኢየሱስ ከሌለው ውስጡ ባዶ ነው። ክፍተቱን የሚሞላው ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ስለዚህ ሚስዮን አለ ወንድማችን ወንጌላዊ ጸጋብ ሲያሰለጥነን፣ ሚስዮን የእግዚአብሔር የልብ ትርታ ነው አለ። ሃሌሉያ! ደስ አይልም? ይሄ ማለት እግዚአብሔር ከሁሉ ነገር ይልቅ ቅድሚያ የሚሰጠው ነገር ወንጌል ነው ማለት ነው። ስለዚህ ሚስዮን ወይ ሚሽን የእግዚአብሔር የልብ ትርታ ነው። ሚስዮናዊነት የነገረ መለኮት እናት ነው። ነገረ መለኮት የተቀመረው ከሚስዮናዊነት ሐሳብ ነው የሚለውንም ሐሳብ አጋርቶናል። እንግዲህ እኛ ሚሽኖች ነን፣ መልእክተኞች ነን። የማን መልእክተኛ? መልእክታችንስ ምንድነው? የምንላከውስ የት ነው የሚለውን አጠር አድርጌ እናገራለሁ። የማን መልእክተኞች ነን? እንዳነበብኩት የክርስቶስ መልእክተኞች ነን። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሐዋርያቱን እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ።
ጌታ ይባረክ። ስለዚህ ላኪው ማን ነው? ኢየሱስ ክርስቶስ። ትእዛዙ ምንድነው? ሂዱ ነው። የሚልካቸው ወዴት ነው? ወደ ዓለም ሁሉ ነው። ዓለም ስንል ወደ ሰው ልጆች ሁሉ፣ ወደ ሁሉም ስፍራ፣ ወደ ፍጥረት ሁሉ፣ ወደ ማንኛውም ቦታ ወንጌልን ይዛችሁ ሂዱ። ላኪው መልእክት ስላለው መልእክተኞችን ሲልክ ነው የምንመለከተው ጌታ ኢየሱስ ክርስቶስ። እነዚህ ዛሬ ሰብስቦ ሂዱ ያላቸው ደቀ መዛሙርት ትላንትና ኑ ተከተሉኝ ብሎ የጠራቸው ናቸው። ኑ ተብለው የተጠሩ በኋላዬ ኑና ሰዎችን አጥማጅ እንድትሆኑ አደርጋችኋለሁ የተባሉ፣ መረባቸውን ትተው የተከተሉ፣ ታንኳቸውን ትተው የተከተሉ፣ እናት አባታቸውን ትተው የተከተሉ፣ ስራቸውን ትተው የተከተሉ፣ ትላንት ጥለውት ትተውት የመጡት ነገር ቢኖራቸው ዛሬ ደግሞ ይዘውት የሚሄዱት ነገር ሰጣቸው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወደ ዓለም ይዘውት የሚሄዱት ነገር ምንድነው? ይዘውት የሚሄዱት ነገር ወንጌል ነው። ወደ ዓለም የሚሄዱበት ምክንያት ምንድነው? ወንጌልን ለፍጥረት ሁሉ ለመስበክ ነው። ወንጌል የምስራች ነው። ወንጌልን የምስራች ብለው ለመስበክ ተላኩ። ይህ የምስራች እግዚአብሔር በኢየሱስ ክርስቶስ ሕይወት ሞትና ትንሣኤ የሰጠንን ደህንነት ለመናገር ወደ ዓለም ሁሉ ሂዱ ተብለው ይዘውት እንዲሄዱ የተሰጣቸው መልእክት ወንጌል ጉድ ኒውስ የምስራች። የምስራቹም ክርስቶስ የእግዚአብሔር ልጅ እንደሆነ በስጋ እንደተወለደ ስለ ሰዎች ኃጢአት እንደሞተና በሶስተኛው ቀን ከሙታን እንደተነሳ ያበስራል። ስሙ የተባረከ ይሁን። የምስራቹ ቃል የእግዚአብሔር ልጅ በሰብአዊነቱ በኩል ከዳዊት ዘር መወለዱን የሚያበስር ነው። እንዲሁም ጌታችን ኢየሱስ ክርስቶስ በቅድስናው መንፈስ በኩል በታላቅ ኃይል ከሞት በመነሳቱ የእግዚአብሔር ልጅ መሆኑን የሚያበስር ነው። የወንጌል መሰረታዊ መልእክት አለው። መሰረታዊ መልእክቱ የኢየሱስ ክርስቶስ ለዓለም ኃጢአት በመስቀል ላይ መከራን ተቀበለ፣ ሞተ፣ በሶስተኛው ቀን ተነሳ፣ በእርሱ የሚያምን ሁሉ የዘላለም ሕይወት ይወርሳሉ የሚል ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ተነሳ ይለናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3። የመጽሐፍ ቅዱስ ዋና መልእክት ይሄ ነው። ይሄ ዓለም ሁሉ ሊሰማውና ሊቀበለው የሚገባ መልእክት ነው። እግዚአብሔር ፍቅር ነው። ስለወደደን አንድያ ልጁን ላከልን። ኢየሱስ ስለወደደን ነፍሱን ሰጠን። በፍቅሩ ፈልጎ አዳነን። ይሄ ቃል ደግሞ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም ምን አለ? መጣ የሚለው ቃል የታመነና ሁሉ እንዲቀበሉት ምን ያለ ነው? የተገባ ነው ይላል እግዚአብሔር ቃል። ምክንያቱም የኃጢአታችንን ዕዳ የከፈለው ክርስቶስ በምኑ ነው? በሞቱ ነው። የክርስቶስ ኢየሱስ ሞት የምስራች። ስሙ የተባረከ ይሁን። ሞት እንዴት መልካም ዜና ሊሆን ይችላል? ሞት እንዴት የምስራች ሊሆን ይችላል? ሞት ከመቼ ወዲህ ነው የምስራች የሆነው? አዎ ሞት መርዶ ነው እንጂ የምስራች ሆኖ አያውቅም። ነገር ግን የኢየሱስ ክርስቶስ ሞት የምስራች። ሃሌሉያ! ለኛ በኃጢአታችን ምክንያት ሞት ለተፈረደብን፣ ተኮንነን ለነበርነው፣ ከክብራችን ለወደቅነው፣ ርቀን ለነበርነው፣ ባለመታዘዝ ምክንያት ከአምላካችን ጋር ለተጣላነው፣ የተረገምን ለነበርነው፣ የሰይጣን ባሪያ ለነበርነው ለኛ የክርስቶስ ኢየሱስ ሞት የምስራች ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምክንያቱም የክርስቶስ ኢየሱስ መስቀል ሞት መታረቂያ ስፍራ ስለሆነ ነው። መስቀል የመታረቂያ ስፍራ ነው። እግዚአብሔርና ሰው ምን ያለበት?
የታረቀበት ሰው ከራሱ ጋር የታረቀበት ሰው ከባልንጀራው ጋር የታረቀበት ሰው ከእግዚአብሔር ጋር በክርስቶስ ሲታረቅ ደግሞ ምንን ያገኛል? የዘላለም ሕይወትን ያገኛል። ጠላቶች የሆነውን እኛን ያስታረቀን ክርስቶስ በመስቀል ሞት። ጌታ ይባርክ። ስለዚህ መስቀል ጥልን ገድሏል ይላል የእግዚአብሔር ቃል ኤፌሶን ምዕራፍ 2 ከ14 እስከ 16 ስንመለከት መስቀል የጥልን ግድግዳ አፍርሷል፣ ልዩነትን አስወግዷል። ስሙ ይባረክ። መስቀል የጥልን ግድግዳ አፈረሰው፣ ልዩነትን አጠፋ። አሕዛብ የለ፣ አይሁድ የለ፣ ወንድ የለ፣ ሴት የለ፣ ባሪያ የለ፣ ጨዋ የለ፣ አንድ ያደረገን የመስቀሉ ሞት ነው። ስሙ የተባረከ ይሁን። እግዚአብሔር ጋር ያገናኘን መስቀሉ ነው። በኢየሱስ ክርስቶስ የተፈጸመውን የማዳን ሥራ የሚገልጠው የክርስቶስ ኢየሱስ ሞት ነው። እግዚአብሔር ለኛ ያለውን ፍቅር የተረዳንበት መስቀሉ ነው። ጠላቶች ሳለን ከእግዚአብሔር ጋር የታረቅነው በልጁ ሞት ነው። እግዚአብሔር የተባረከ ይሁን። በልጁ ሞት ከታረቅን ደግሞ ምን እናገኛለን? ሕይወትን እናገኛለን። የመስቀሉ ሞት አሮጌው ሰዋችንን ከእርሱ ጋር የሰቀለበት፣ አሮጌው አዳማችን፣ አሮጌው ማንነታችን፣ አሮጌው ባህሪያችን፣ አሮጌው ሰዋችን በመስቀል ላይ ምን አለ? ተሰቀለ። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ምን አረጉት? ሰቀሉት ብሎ ይናገራል። የመስቀሉ ሞት አሮጌው ሰዋችን ከርሱ ጋር የተሰቀለበት ነው። አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን። ከርሱ ጋር ደግሞ የሞትንበት ነው ይላል። የሞተ ደግሞ ከኃጢአቱ ምን ብሏል? ጸድቋል ይላል የእግዚአብሔር ቃል። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ምንድነው? ሕይወት ነው። ስሙ ይባረክ። ለዚህ ነው ሐዋርያት እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ሃሌሉያ። መስቀል የዲያብሎስ ሥራ የፈረሰበት ነው። መስቀል የእባቡ ራስ የተቀጠቀጠበት ነው። መስቀል ኩነኔ፣ እርግማን፣ ሞት፣ ቁጣ፣ ሐዘን፣ ጥል፣ ዕዳ የተደመሰሰበት ነው። ክብር ለአምላካችን ለእግዚአብሔር ይሁን። በእኛ ላይ የነበረው የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። በምኑ? በሞቱ ከሕግ እርግማን የተዋጀንበት ነው መስቀል። አለቆችና ስልጣናቶች ድል የተነሱበት ነው መስቀል። የተማረኩበት ነው መስቀል። ትጥቃቸውን የፈቱበት ነው መስቀል። ሃሌሉያ። ዕዳችን የተከፈለበት ነው መስቀል። ሰማይና ምድር የታረቀበት ነው መስቀል። አብን የሚያረካ የኃጢአት ማስተሰረያ ደም የተገኘበት ነው መስቀል። ክብር ለአምላካችን ለእግዚአብሔር ይሁን። አጨብጭቡ። ሃሌሉያ። ብዙ በጎች ሲታረዱ እግዚአብሔር አልረካም። ብዙ ፍየሎች፣ ብዙ ወይፈኖች፣ ብዙ ኮርማዎች፣ ብዙ ጥጃዎች ታርደው ነበረ። እግዚአብሔር አንድም ቀን በእነርሱ ደም ረክቶ አያውቅም። የልጁ የኢየሱስ ክርስቶስ ደም ግን አብን አረካ። ሃሌሉያ። ሰማይና ምድርን አስታረቀ። ሃሌሉያ። እኛን ሰተት አድርጎ ሰማይ ያስገባ። ክብር ለአምላካችን ለእግዚአብሔር ይሁን። ከቁጣው የዳንበት የመስቀሉ ሞት ነው። በሞት ላይ ስልጣን ያለው ዲያብሎስ ስልጣኑ የተሻረበት የመስቀሉ ሞት ነው። ሃሌሉያ። ተፈጸመ ብሎ ኢየሱስ ክርስቶስ ሲጮህ የቤተ መቅደሱ መጋረጃ ከላይ ወደ ታች ምን አለ? ተቀደደ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ያኔ የሕይወት በር ተከፈተ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የኛ ሞት በሕይወት ተቀየረ። ስሙ የተባረከ ይሁን። ወንጌል
ሞተ ብሎ ደግሞ አያቆምም። ሞተ ብሎ ብቻ ቢያቆም ችግር ነበር። ነገር ግን በሶስተኛው ቀን ምን አለ ይላል? ተነሳ። ሞቶ ቢቀር ኖሮ እምነታችንም ስብከታችንም ከንቱ ይሆን ነበር። በኃጢአታችን የምንኖር ከሰው ሁሉ ይልቅ በዚህ ምድር ላይ ብቻ ክርስቶስን ተስፋ የምናደርግ ምስኪኖች እንሆን ነበር። ነገር ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ስሙ ይባረክ። ታላቅ ተስፋ እንዲኖረን አድርጓል ትንሳኤው። ትንሳኤ በክርስቶስ ያመኑ ሁሉ ሕያዋን የሚሆኑበት። ሃሌሉያ! የጉባኤ እኮ የሕያዋን ጉባኤ የሙታን ጉባኤ አይደለም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወንጌል ሞቱን መስቀሉን ብቻ ሳይሆን ትንሳኤውን የምስራች ብሎ የሚያውጅ የምስራች ቃል። የክርስቶስ ትንሳኤ ሞትን ድል ያደረገበት፣ ሞትን በነበር ያስቀረበት። ሞት መቼም ነበር ተብሎ አያውቅም። ኢየሱስ ክርስቶስ ግን ሞቼ ነበር፣ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ አለ። ሃሌሉያ! የሞትና የሲኦል መክፈቻ ቁልፍ በእጄ አለኝ አለ። ኢየሱስ ክርስቶስ ያድናል። ሃሌሉያ! በሞትና በሲኦል ላይ ስልጣን ያገኘበት ነገር ኢየሱስ ክርስቶስ ከሞት መነሳቱ ነው። ሃሌሉያ! ትንሳኤው እኛን በርሱ የምናምነውን ሕያዋን ያደረገን ነው። ከሁሉ የሚበልጠውን የጸጋውን ባለጸግነት ያሳየበት ነው። ሃሌሉያ! በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር እንድንቀመጥ የተገኘ ድል ነው። ጌታ ይባረክ። ሃሌሉያ! የሚገርም ነው የክርስቶስ ኢየሱስ ትንሳኤ። የሚታየውም የማይታየውም ዓለማት ከተፈጠረበት ከነዚህ ሰማይና ምድር ግዑዛን ከሚታዩበት እግዚአብሔር ፍጥረታትን ከፈጠረበት በላይ ሃሌሉያ የእግዚአብሔር ኃይል የተገለጠበት ነው ትንሳኤ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በትንሳኤው ታሪካችን ተቀይሯል። ቀድሞ በበደላችንና በኃጢአታችን ሙታን ነበርን። አሁን ግን በክርስቶስ ምን ሆነናል? ሕያዋን ሆነናል። ቀድሞ የቁጣ ልጅ ነበርን። አሁን ግን በጸጋ ድነናል። ቀድሞ ከእግዚአብሔር በጣም ሩቅ ነበርን። አሁን ግን የቀረብን ሆነናል። ቀድሞ የተረገምን ነበርን። አሁን ግን ጻድቃን ተብለናል። ጌታ ይባረክ። ጻድቃን የነበርን ኃጥአን፣ እርኩሳን የነበርን ቅዱሳን ሆነናል። በጨለማ የነበርን ወደሚደነቀው ብርሃን መተናል። የሰይጣን የነበርን የክርስቶስ ሆነናል። ሃሌሉያ! እንዲያውም ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ብርሃን የሆንበት ነው የክርስቶስ ኢየሱስ ሞትና ትንሳኤ። ሃሌሉያ! ወደ ፍቅሩ ልጅ መንግስት የፈለስንበት ነው የክርስቶስ ኢየሱስ ሞትና ትንሳኤ። ትንሳኤ ከሌለ ክርስትና የለም። ትንሳኤ ከሌለ ክብር የለም፣ ጽድቅ የለም፣ ሕይወት የለም፣ ሰላም የለም፣ ድል የለም። የሁሉ በረከት የተገኘው በክርስቶስ ኢየሱስ ትንሳኤ ነው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። የዕብራውያን ጻፊ በምዕራፍ 12 ከ18 እስከ 29 ሲጽፍ ምን አለ? የቀደሙትን እስራኤላውያንና አሁን በክርስቶስ ኢየሱስ ያመነውን እኛን እያነጻጸረ ይጽፋል። ምን አለ? የቀደሙት እስራኤላውያን በሲና ተራራ የተገለጠውን ነው ያዩት የሰሙት። በሲና ተራራ ላይ የሆነው ደግሞ አለ የሚያስፈራ ነው። በጭጋግና በእሳት ጢስ የተሞላ ነው። በጨለማ የተሸፈነ ነው።
ነጎድጓድና አውሎ ንፋስ ምድሩን ያናወጠበት ነው። ኃይለኛ የሆነ የመለከት ድምጽ የሚያስተጋባበት ነው። የሚናገረው ድምጽ ወደሚሰማበት ወደ ሲና ተራራ ግን እናንተ ምን አላላችሁ? አልደረሳችሁም ማለት። በሲና ተራራ የሆነው ጭጋግ ነው፣ ፍርድ ነው፣ ጨለማ ነው፣ የሚያስፈራ ነው። እንስሳት እንኳን ቢጠጉት ተወግረው እንዲገደሉ የሚያደርግ ነው። ሙሴ ራሱ እፈራለሁ እንቀጠቀጣለሁ ያለበት ነው። ሕዝቡ ሁሉ ልቡ የራደበት፣ ጉልበቱ የተብረከረከበት፣ የፈራበትና የደነገጠበት መገለጥ ነው የሲና ተራራ መገለጥ። እናንተ ግን ይላል ጌታ ይባርክ። እነማን ግን? እኛ ግን፣ እናንተ ግን ወደዚህ ወደ ተራራ ሳይሆን ወደ ሲና ተራራ ሳይሆን ወደሚያስፈራው ሳይሆን ጭጋግ ወዳለበት ሳይሆን ጨለማ ወደ ሸፈነው ሳይሆን የሕያው እግዚአብሔር ከተማ ወደ ሆነችው ወደ ጽዮን ተራራ ቀርባችኋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የጽዮን ተራራ የእግዚአብሔር ከተማ ትባላለች። ይህችም ስፍር ቁጥር የሌላቸው አለ መላእክት የተሰበሰቡባት ሰማያዊት ኢየሩሳሌም ናት። በዚህ ያለን በጣም እድለኞች ነን። ሃሌሉያ! ስሞቻቸው በሰማይ የተመዘገበላቸው ምእመናን ወደ ተሰበሰቡበት የሁሉም ፈራጅ ወደ ሆነው ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን ነፍሳት ቀርባችኋል። እስኪ አጨብጭቡ ለአምላካችሁ። ሃሌሉያ! እንዲሁም ደግሞ ደሙን አፍስሶ ከእግዚአብሔር ጋር በማስታረቅ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ቀርባችኋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ከአቤል ደም ይልቅ በተሻለ ሁኔታ ወደሚናገረውና ለማንጻት ወደ ተረጨው ደም ቀርባችኋል። እነማን? እኛ። የአቤል ደም ፍርድ ነው የሚናገረው። ፍረድልኝ፣ ተበቀልልኝ፣ እስከ መቼ ነው አታይሞ የሚል ነው። የኢየሱስ ክርስቶስ ደም ግን የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። ምሕረትን የሚናገር ነው። ይቅርታን የሚናገር ነው። የሚያስታርቅ ነው። ወደ አብ ያስገባን ነው። በአብ ፊት ያጸደቀን ነው። ዕዳችንን የደመሰሰበት ነው። እናንተ የአዲስ ኪዳን አማኞች ሃሌሉያ! ወደ ጽዮን ተራራ ወደ እግዚአብሔር ከተማ ቀርባችኋል። ከእግዚአብሔር ጋር የመኖር ከክርስቶስ ኢየሱስ ጋር የመክበር ርስትን የመውረስ ትልቅ እድል ተሰጥቷችኋል። ክርስቶስ ይህንን ለእናንተ አድርጓል ይላል። ኢየሱስ ክርስቶስ ጌታ ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሩቅ ነበርን፣ ተስፋ ቢስ ነበርን፣ ከእግዚአብሔር ተለይተን ምስኪኖች ነበርን። አሁን ግን በክርስቶስ ደም ምን ሆናችኋል? ቀርባችኋል። ለማንጻት ወደ ተረጨው ወደ ክርስቶስ ደም ቀርባችኋል። በክርስቶስ ኢየሱስ የሆነልን ነገር ታላቅ፣ ያገኘነው ሕይወት ታላቅ፣ መዳናችን ታላቅ። ወንጌል ይህን እውነት ይነግረናል። ለዚህ እውነት ነው እኛ መልእክተኞች የሆነው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። እኛ በክርስቶስ አምነን የዳንን የዘላለም ሕይወት ያገኘን በደሙ የጸደቅን ሁላችን ይህን የሕይወት ቃል ይዘን ወደ ዓለም ሁሉ ልንሄድ ተልከናል። እኛ በዚህ ያለን የእርቅ መልእክተኞች ነን። ዓለም ሁሉ ሊሰማው የተገባ መልእክት በእጃችን ያለ ሰዎች ነን። የሰው ልጆች ሁሉ ሊደርሳቸው የተገባ መልእክት፣ ሊያውቁት የተገባ መልእክት፣ ሊቀበሉት የተገባ መልእክት፣ አምነው ሊድኑበት የተገባ መልእክት በእኛ ዘንድ አለ። እኛ ስለ ክርስቶስ መልእክተኞች ነን።
ሃሌሉያ። ወንጌል እግዚአብሔርን ፍቅር፣ ወንጌል ሰውን መውደዱን፣ ወንጌል አንድያ ልጁን ለዓለም መስጠቱን፣ ወንጌል ማዳኑን፣ ወንጌል ዕዳችንን መክፈሉን የምንናገርበት የምስራች ቃል የምናውጅበት ነው። በጣም እድለኞች ነን። እኛ የክርስቶስ አምባሳደሮች ነን። ምን አይነት መልእክተኞች ነን? የእርቅ መልእክተኞች ነን። የሰላም መልእክተኞች ነን። በእጃችን መድኃኒት ያለ የደህንነት መልእክተኞች ነን። የፈውስ መልእክተኞች ነን። የሰላም መልእክተኞች ነን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው እግዚአብሔር ዓለምን በእኛ በኩል ያናግራቸዋል። እግዚአብሔር ዓለምን የሚያናግረው በሌላ አይደለም። አሁን በእኛ በኩል ነው። ያልዳኑትን በእኛ በኩል ነው ኑ የሚለው። እግዚአብሔር በእኛ አማካኝነት ነው ጥሪውን የሚያቀርበው። እግዚአብሔር ታረቁ የሚለው በእኛ በኩል ነው። እናንተ የደህንነት ጥሪውን የምታቀርቡ የእርቅ መልእክተኞች ተነሱ። የማስታረቅ አገልግሎት የሰጠን ለዚህ ነው። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። የኢየሱስን ማዳን የኢየሱስን ፍቅር ይዘው ወደ ጎረቤት የሚሄዱ፣ ወደ ሰፈር የሚሄዱ፣ ወደ ከተማ የሚሄዱ፣ ገጠር የሚገቡ፣ አገር የሚዞሩ እግሮች የታደሉና ያማሩ ናቸው። ደሃ ባለጸጋ ሳይሉ፣ ወንድ ሴት ሳይሉ፣ ሕፃን አዋቂ ሳይሉ፣ የተማረ ያልተማረ ሳይሉ ወንጌሉን ይዘው ሄደው የሚያደርሱ እነሱ እግሮቻቸው ያማሩ ናቸው። ሃሌሉያ። እንናገር ወንጌሉን። የእግዚአብሔር ቃል በመዝሙር 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው ይናገሩ ይላል። ይናገሩ ፍቅሩን የቀመሱ፣ ይናገሩ ውለታው የገባቸው፣ ይናገሩ ብርሃን የበራላቸው፣ ይናገሩ የመዳን ዕውቀት የገባቸው፣ ይናገሩ ከጽኑ ስራት የተፈቱ፣ ይናገሩ እግዚአብሔር አባት የሆናቸው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ይናገሩ ነፍሳቸውን ከታችኛይቱ ሲኦል ያዳነላቸው፣ ይናገሩ ከሰይጣን ስራት የፈታቸው፣ ይናገሩ የኃጢአት ይቅርታ በደሙ ያገኙ። የእግዚአብሔር ቃል ይናገሩ ይላል። እኛ ቅዱሳንን እናገር፣ ለጓደኞቻችንን እናገር፣ ላልዳኑ ቤተሰቦቻችንን እናገር፣ ለጎረቤቶቻችንን እናገር። ወደ ከተማ እንሂድ፣ ወደ ገጠር እንሂድ፣ ኢየሱስ ክርስቶስ ያድናል ብለን የምስራቹን እንናገር። እናውራው ታምራቱን፣ እንናገር የእግዚአብሔርን ማዳን። ሃሌሉያ። የኢትዮጵያ ቀንበር የሚሰበረው በወንጌል ነው። ኢትዮጵያ ሰላም የምታገኘው በወንጌል ነው። የተጣሉ ወንድማማቾች የሚታረቁት በወንጌል ነው። ድሆች የሚበለጽጉት በወንጌል ነው። እስረኞች የሚፈቱት በወንጌል ነው። ያለ ወንጌል ብልጽግና የለም። ያለ ወንጌል ደስታ የለም። ያለ ወንጌል እርቅ የለም። ያለ ወንጌል ሰላም የለም። ያለ ወንጌል በተረጋግቶ መኖር የለም። የሁሉ ነገር ምንጭ ወንጌል። ሃሌሉያ። ስለዚህ ወንጌሉን ይዘን እንሂድ። ትላንት ስንሰለጥን በደቡብ ወሎ ስንት ከተሞች አሉ አለ ፈረንጁ? 400 ከተሞች አሉ አለ። 2000 ሰፈሮች እነዚህ መንደሮች አሉ አለ። አጥንቻለሁ። እና ከ400 ከተማዎቹ ስንቶቹ ቤተክርስቲያን ፕላንት ተደርጎባቸዋል? ከ2000 መንደሮች ውስጥ ስንቶቹ ኢየሱስ ገብቷል አለ። ሲናገሩ የመጡ ከተለያየ ቦታ የመጡ ነበር። ብዙ ከተሞች ኢየሱስን አያውቁትም። ኢየሱስ በዚያ አልገባም። የኛን እግሮች ኢየሱስ ይፈልጋል። የኛን አንደበት ኢየሱስ ይፈልጋል። የኛን ነገር ኢየሱስ ይፈልጋል። እንዴት እንደሚሰራ እናውቅም፣ ግን እኛ እንዘጋጅ። ደግሞ ጊዜው ደርሷል። አሁን ወንጌል የሚሰበክበት፣ አዝመራው የሚሰበሰብበት፣ የብዙዎች ቀንበር የሚሰበርበት ዘመን ነው። እንዘጋጅ፣ እንነሳ።
ዓለምን በወንጌል ለመድረስ ጸሎት ያስፈልጋል። ሁላችን እንጸልይ። ጎረቤቶቻችን የጸሎቶቻችን ርዕስ ይሁኑ። ያልዳኑ ወገኖቻችን የጸሎታችን ርዕስ ይሁኑ። ጓደኞቻችን፣ የሥራ ባልደረቦቻችን፣ ያልዳኑ የትዳር አጋሮቻችን ርዕሶቻችን፣ ልጆቻችን ርዕሶቻችን ይሁኑ። ከተማችን፣ አገራችን፣ የሚሞተው ሕዝብ ርዕሳችን ይሁን። አሁን የምናወራበት፣ አሁን የምንተኛበት፣ አሁን የምንዘገይበት፣ አሁን ዝም የምንልበት ጊዜ አይደለም። በጣም ለጸሎት የምንተጋበት፣ የምንጸልይበት፣ እግዚአብሔርን የምንማጸንበት፣ ደጅ የምንጠናበት፣ ቶሎ ቶሎ ብለን የምንጋደልበት ዘመን ቢኖር አሁን ነው። ስለዚህ እንጸልይ። ጸሎት ጌታ ሲናገር ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛት እሰጣለሁ። ለምን አሕዛብ ይሰጣል? ለምን ነገስታት ይሰጣል? ለምን የምድር ዳርቻ ይሰጣል? ትጋ፣ ጸልይ፣ እሰጣለሁ አለ። ይሄ እግዚአብሔር የተስፋ ቃል። እንጸልይ። እኛ የምንጸልየው ጸሎት ስራ የሚሰራ ጸሎት። ለምን ብትሉ ጸሎትን የሚሰማ ሕያው አምላክ ስላለን እንጸልይ። መንፈስ ቅዱስንም ኃይሉን ለመቀበል መጸለይ ያስፈልገናል። ወንጌል ያለ ኃይል አይሰራም። ወንጌል የሚሰራው በሰማያዊ ኃይል ነው፣ በመንፈስ ቅዱስ ኃይል ነው። ለምን? ሰማያዊ ስራ ስለሆነ፣ መንፈሳዊ ስራ ስለሆነ። መንፈስ ቅዱስን ለመቀበል ደግሞ ጸሎት ያስፈልጋል። ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሉ? አትውጡ። እንዲህ ሲላቸው የሆነው ነገር በእግዚአብሔር ፊት ደጃቸውን ዘግተው 120 ሆነው ይጸልዩ ነበር ይላል። ሲጸልዩ ድንገት ድምጽ ሆነ፣ እንደሚነጥቅ አውሎ ንፋስ ያለ ድምጽ ሆነ። የተከፋፈሉ ልሳኖች ታዩአቸው። እነዛ የእሳት ልሳኖች በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። ያኔ ሃሌሉያ በመንፈስ ቅዱስ መውረድ 15 ሀገራት ወንጌልን ሰሙ። ዓለም ወንጌልን ሰማ። እነ ጴጥሮስ ወንጌልን ለመመስከር ድፍረት አገኙ። ፈሪዎች ታማኝ ሆኑ፣ ደካሞች ብርቱ ሆኑ። ወገኖቼ የመንፈስ ቅዱስ ኃይል ለመቀበል ጸሎት ያስፈልጋል። የዲያብሎስን ስራ ለማፍረስ ጸሎት ያስፈልጋል። ሰይጣን የእግዚአብሔር ቃል እንዳይነገር ለሰዎች ይቃወማል። ሲሰበክ ደግሞ ሰዎች እንዳስተውሉ ማስተዋላቸውን ያጨልማል። ከተሰበከ በኋላ ደግሞ ቃሉ እንዳፈራ ይለቅመዋል። ውጊያው በጣም ብርቱ ነው። ስለዚህ ዲያብሎስና ስራውን ለማፍረስ፣ በዲያብሎስ የተጠቁትን ከጥቃት ለማውጣት፣ በጨለማ ያሉትን ወደ ብርሃን ለማምጣት፣ እስረኞችን ለመፍታት የእግዚአብሔር ቅዱሳን ጸሎት ያስፈልጋል። እንጸልይ። ያኔ ወንጌል አሸናፊ ይሆናል። ሌላው በቃልና በኑሮ ምሳሌ በመሆን ወንጌልን እንስበክ። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። የሰማይ አባታችሁን እንዲያከብሩ መልካም ስራችሁ በሰው ሁሉ ፊት ይገለጥ ይላል። ጠባችን ሳይሆን ፍቅራችን፣ መነቃቀፋችን ሳይሆን መከባበራችን፣ መገፋፋታችን ሳይሆን መተቃቀፋችን፣ አለመቀባበላችን ሳይሆን መደጋገፋችን ዓለም ሁሉ ይየው። እንዲህ ብናደርግ የክርስቶስ ኢየሱስ ደቀ መዝሙር መሆናችንን ዓለም ሁሉ ያውቃል። በስራ እንገለጥ። ሌላው በመዝሙር ክርስቶስ ኢየሱስ ያዳነበትን ፍቅር፣ ያገኘነውን ደህንነት ቅድም እንደሰማነው በሙሉ ዝማሬዎቹ ስለ ወንጌል፣ ስለ ክርስቶስ ኢየሱስ አዳኝ የሚናገሩ ናቸው። ወንጌሉን እንዘምር። ክርስቶስ ኢየሱስን ማዕከል ያደረገ መዝሙር እንዘምር። ሉተር ሲናገር ሙዚቃ የወንጌል ሕያው ድምጽ ነው ይላል። ባለፈው ያሰለጠኗችሁ ፓስተር ደበበ መጽሐፋቸው ላይ ሲናገር ሙዚቃ፣ መዝሙር የወንጌል
ቁልፍ ነገር ነው ይላል መጽሐፋቸው ላይ። ከስብከት ይልቅ መዝሙር ዓለምን የሚደርስበት ፈጣን እግር አለው። መዝሙር ፈጣን እግር አለው። ስለዚህ መዝሙር እንዘምር ያደረገልንን ታምራት እንናገር። በመዝሙረ ዳዊትም ላይ እንደዛ ነው አይደለ? እግዚአብሔርን አመስግኑ፣ ስሙን ጥሩ፣ ለአሕዛብ ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራቱን ሁሉ ተናገሩ ይላል። ስለዚህ እንዘምር። ሌላው በመስጠት ያለንን ነገር ለወንጌል እናካፍል። ባለፈው ስልጠና ላይ ሲነገረን በዓለም ላይ ያሉ ክርስቲያኖች ከገቢያቸው 99.9% ለራሳቸው ይጠቀማሉ። ወንጌልን ላልሰማው ዓለም አገልግሎት ግን 0.09 ብቻ እንደሚሰጡ መረጃው ይጠቁማል ይላል። ስለዚህ የሚሰጥ የለም ማለት ነው። እንስጥ ካለ ነገር ጥቂት የሆነውን ነገር ያለን ነገር ብቻ እንስጥ። ስለዚህ ያኔ ይሮጣል ወንጌል ይሮጣል። የድህነታቸው ጥልቀት፣ የልግስነታቸው ብልጥግና፣ ባለጠግነት አብዝቷል። እንዳቅማቸው መጠን ካቅማቸውም የሚያልፍ እንኳ ወደው እንደሰጡ እመሰክርላቸዋለሁ ይላል። የመቄዶንያ ድሃ ናቸው፣ ያውም ጥልቅ የሆነ ድህነት፣ ግን በልግስና ባለጸጋ ናቸው። ስለዚህ ካለን ነገር በልግስና ባለጸጋ እንድንሆን እግዚአብሔር ይርዳን። ጌታ ይባረክ። እንግዲህ ስጠቀልል ለወንጌል አገልግሎት ገንዘባችንን አስተዋጽኦ እናድርግ። ለወንጌል አገልግሎት በተሰማራንበት እንትጋ። ያለንን ነገር ሁሉ ለወንጌል እናድርግ። ለወንጌል መስፋፋት እንትጋ። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ ለወንጌል መስፋፋት የምትሰጠውን አገልግሎት ሳታቋርጥ በትጋት ወደፊት ግፋበት ይላል። ትርጉሙ ደስ ይለኛል። ስለዚህ ወደፊት እንግፋ ስለ ወንጌል አገልግሎት ማለት ነው። የእግዚአብሔር የልብ ትርታ የሆነውን የእግዚአብሔር ዋና አጀንዳ የሆነውን ወንጌልን ይዘን እንውጣ። ያኔ ሰዎች ይድናሉ፣ ከእስራት ይፈታሉ፣ የዘላለም ሕይወት ያገኛሉ። የእግዚአብሔር መንግስት ይሰፋል፣ ቤተ ክርስቲያን ታድጋለች፣ ምድር ከሰልፍ ታርፋለች። ስለዚህ እባካችሁ የሚስዮናዊነትን ስራ እንስራ። መልእክተኞች እንደሆንን እናስብ። ተማሪዎች በትምህርት ቤት የክርስቶስ መልእክተኞች ነን። ሰራተኞች በመስሪያ ቤት የክርስቶስ መልእክተኞች ነን። ነጋዴዎች በንግድ ስፍራ የክርስቶስ መልእክተኞች ነን። ገበሬዎች በግብርናችን፣ ዳኞች በዳኛነታችን፣ ሐኪሞች በሕክምናችን፣ የትኛውም የሥራ ዘርፍ የሙያ ዘርፍ ውስጥ ያላችሁ እናንተ የክርስቶስ መልእክተኞች ናችሁ። የእግዚአብሔር የልብ ትርታ የሆነውን ወንጌልን እባካችሁ እናገልግል፣ እንነሳ። እግዚአብሔር ራሱ የወደቀውን የጠፋውን አዳምን እየፈለገ መጣ። ደግሞም ልጁን ላከ፣ ልጁ መጣ። ደግሞም ኢየሱስና አብ ሆነው መንፈስ ቅዱስን ላኩ። ደግሞ አብ ወልድ መንፈስ ቅዱስ ሆነው ቤተ ክርስቲያንን ላኩ። የዛሬው የመልእክት ክፍላችን ማቴዎስ ወንጌል ምዕራፍ 28 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ጌታ ይባረክ። ላኪው ስልጣን ያለው ነው። በሰማይም በምድርም ስልጣን ያለው ባለስልጣን የሆነው ኢየሱስ የላከን ባለስልጣን የሆነን መልእክተኞች ነን። ሚስዮናዊት ናት ቤተ ክርስቲያን፣ ሚስዮናዊ ነን እኛ። እንሂድ፣ ለመዳን እንሁን፣ የምስራቹን እንናገር። እንጸልይ።